ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ትናንትና ይፋ የሆነው የኢፒስቴም ፋይል አነጋጋሪ እየሆነ ነው። የአሜሪካ መንግስት ራሱ ይህንን ፋይል ይፋ ለማድረግ ኮንፊደንስ ራሱ ማዳበሩ ትልቅ ነገር ነው። እርግጥ ከላዩ ላይ ቀነሰ የሚባልም ነገር ደግሞ እየመጣበት ነው። አሁን ስልጣን ላይ ያሉት ፕሬዝዳንት በብዙ ነገር ይታማሉ። በዚህ በኤፒስቴም ፋይል ውስጥ ያላቸው የቪዲዮና የፎቶግራፍ መረጃዎች ግን ይለቀቅ የሚለውን ነገር የእሳቸውን ፍቃድ እንዳለ ነው። መርጅስ ቀድብ ያልካት ሪዳክሽን የሚሏት ነገር ከህግ አንጻር የዛ ጉዳይ ውስጥ ያለችውን ሰለባ ለመጠበቅ ገለመሌ የሚሉ የህግ እንትኖችን በመጠቀም ያጠፏቸዋል። እነሱም አሁን ወደ 3 ሚሊዮን ተለቆ 3 ሚሊዮን በጣም ብዙ ነው ተለቆ ዶናልድ ትራምፕን አሁንም በወንጀል የሚሰፋ ነገር አልተገኘም። ስማቸው ግን ተደጋግሞ ተነስቷል ይላል። የኛ ዱኩ ናቸው ዱክ የእንግሊዙ ግን እንደዚህ በአራት እግራቸው ሲሄዱ በስፋሙል ነው የለም። እሳቸው ቀድሞውንም እኮ ወደ እንግሊዝ ንጉሳውያን ቤተሰብ ማማ ላይ የመውጣት እድላቸው ተሰብቷል። በዚህ በኤፒስቴም ፋይል ባይሆንም በጣም የሚዘገንኑ ዱክ ናቸው እና የራሽያ ሴት ተዘጋጅተልሃል ይላል ኤፒስቴም ለሳቸው በቃ እስከ ደርስ ይላሉ። ገብተዋል። እዛ እንደዚህ አይነት ነገር አለም። እኛ ግን የምናወራው ዛሬ እውነቱን ለመናገር አሜሪካና ኢራን ይዋጋሉ ወይ የሚለው ላይ ይሆናል። አሜሪካ ልካለች እኮ ትልቁን ባህር ሰርጓጅ መርከቧን እያስጠጋች ነው። አብርሃም ሊንከን የሚሉትን እሱን እያስጠጋች ነው። ኢራንም ለዚህ ደግሞ እየተዘጋጀች መሆኑን ይፋ አድርጋለች። እንግዲህ ይሄ ወደ ምን ሊያመራን ይችላል የሚለው ነገር በጣም አሳሳቢና አነጋጋሪ እየሆነ ነው። እርግጥ የፕሬዚዳንት ትራምፕ በአንድ በኩል ደግሞ በዩክሬን በኩልና በራሽያ በኩል ያለውን ጦርነት ለማስቆም ደግሞ ፑቲን ጋር ምልጃ ወደ እስከ ማቅረብ መድረሳቸው ነው ሰሞኑን የተሰማው። በነገራችን ላይ ፕሬዚዳንት ፑቲን ይህንን የትራምፕን ሀሳብ መቀበላቸውና ጦርነት በተወሰነ ደረጃ ላለመዋጋት መወሰናቸው ነው የተሰማው። ለአንድ ሳምንት ነው የጠየቋቸው ተኩስ አቁም ዶናልድ ትራምፕ። የወደፊቱ ዓለማችንን የሚተካው የተባበሩት መንግስታት ድርጅትን የሚተካው የሰላም ቦርድ አባል የዕድሜ ልክ ሊቀመንበር የሆኑት ዶናልድ ትራምፕ ማን የመረጣቸው? ራሳቸው ናቸው። ራሳቸው የዕድሜ ልክ እንዴ ሲወርዱስ አሁን 3 ዓመት አንድ የሚቀር ዕድሜ ልክ አልኩህ እኮ ይወርዳሉ ወይ ነው ጥያቄ። አብሮ ተያይዞ የሚመጣ ነገር አለ። ይወርዳሉ ወይ? ከዛም ደግሞ ሌላ ጥያቄ ነው። የዕድሜ ልክ ነው የሚለው መልአከ ሞት ብቻ ነው ከዛ ቦታ የሚያነሳቸው። ድሮ እዚህ አፍሪካ ውስጥ አንድ ሰው ነበሩ የዕድሜ ልክ ፕሬዝዳንት፣ ታስታውሳቸው ከነበረ ራሳቸውን የሚጠሩበት መንገድ ራሱ የማላዊው ፕሬዝዳንት ካሙዙ ባንዳ የማላዊ የዕድሜ ልክ ፕሬዝዳንት ብቸኛ የዶናልድ ትራምፕ እንግዲህ ይሄ ምንድነው ኮምቦ ለሆነ ወሬ የሚሆነው ማለት ነው። ኢራንና ዋሽንግተን የሰላም ቦርድና የሳምንቷ ተኩስ አቁም በፑቲንና በዶናልድ ትራምፕ መካከል ማለት ነው። እና እንግዲህ የወደፊቱ የዚህ የዓለም የሰላም ቦርድ የሚባለው የዓለም ግጭት አስወጋጅ ሰላም አስፋኝና መረጋጋት ፈጣሪ የተባበሩት መንግስታትን የሚተካ ዘመናዊ አዲሱ የተባበሩት መንግስታት የዕድሜ ልክ ሊቀመንበር ስልክ ደውለው ለፕሬዚደንት ቭላዲሚር ፑቲን አንድ ሳምንት እስቲ ያተኩስ
እኔ ሰዎች ያለቁ በዚህ በብርዱ እና ከዜሮ በታች ነው አሁን ያለው። የብርዱ እኔ በብርድ ሟች ነኝ። እኔ የመጨረሻ ቀን ከዚሁ በመናገር ይቻላል የመጨረሻ ሞቴ በብርድ ነው እና ከ0 ዲግሪ እስከ 30 40 እና 50 ሁሉ ይገባል እና ይሄ ሁሉ ኬቦች ዩክሬኖች ይህንን ብርድ እንትን የሚሉት ምንም አይነት ኤሌክትሪክ አገልግሎት የማሞቂያ አገልግሎት በሌለበት እንዴት ነው ቤትህ ወደ መቃብርነት ይለወጣል። በጣም በዛ ኮንዲሽን ውስጥ ነው የሚያሳልፉትና አሁን ካለው ከዚህ አንጻር አንድ ሳምንት ያን እንደው እጅን ከቃታ ላይ ብታነሳስ ብለው ጠየቋቸው ቭላዲሚር ፑቲን። የፑቲን መልስ እኔ ለአንተ ስለማላደርገው የለኝም እንጂ እነሱ እንኳ በዚህ አንተ ባልኩ የሚታዘልናቸው አይደሉም። እሺ አሉ። አሁን ይሄ ሰሞን ሌሊት እየተደበደቡ አይደሉም ቆሟል። እንግዲህ ይሄ ፍቅር ዝም ብሎ የመጣ አይደለም። ዶናልድ ትራምፕ ይሄን የዓለም ቦርድ ኦፍ ፒስ የሰላም ቦርድ ሲያቋቁሙ ሊቀመንበርነታቸው ብዙ እድል ይሰጣቸዋል። በመጀመሪያ በዚህ በአዲሱ የተባበሩት መንግስታት ድርጅትን እንዲተካ ተስፋ ባደረጉት የዓለም ከዋክብት የተባሉ የዓለም ንጉሳን የዓለም ፕሬዚደንቶች እንዲህ የሚገኙበት መድረክ የለም ሆኖ አያውቅም ብለዋል። ከዚህ በፊትም ሆኖ አያውቅም፣ ወደፊትም አይሆንም። እዚህ ውስጥ አንድ ሰው ብቻ ነው ቪቶ ፓወር ያለው አሜሪካ ሊቀመንበሩ ኖት አሜሪካ ሊቀመንበሩ አሜሪካ ልጅ ዶናልድ ትራምፕ ናቸው። አንድ ሰው ራሱን መውደድ ካለበት በዶናልድ ትራምፕ መውደድ ያለ ለምሳሌ ዶናልድ ትራምፕ ከስልጣን ሲወርዱ ቀጣዩ የአሜሪካ ፕሬዚዳንት ማን ይሆን እንበል እንደው ኦኬ ያው ጄዲ ቫንስ ነው ወይ ጄዲ ቫንስ ወይ ደግሞ ከዛ ያቺ ሴት ካሜላ ሃሪስ አትሆንም ብዬ ነው የማስበው። ካሜላ አንዴ የወደቀ ሰው እኮ ድጋሚ ወደ ዋይት ሀውስ የመምጣት እድሉ በአሜሪካ ታሪክ ካሜላ ሃሪስ እንደው አሜሪካ ሴት ፕሬዚደንት መምረጥ ከነበረባት ሂላሪ ክሊንተንን ነው። አሜሪካ ሴት እንደማትመርጥ አሳይታለች። ዛትወዝ ሂላሪ ክሊንተን ለዚያውም በዶናልድ ትራምፕ መሸነፍ ማለት በጣም የሚገርም ነው። አንብሊቨብል እና ሂላሪ ክሊንተን ነበረች የአሜሪካ እንትኑ ኮርኒሱን ሰበራሉ ሶልበት መስፈር አለባት። አሁን እኔ ማለች ካማላ ሃሪስ ብታረግ ብዙ ግምት አልሰጠው። በሶሻል ሚዲያ ጊዜ ብዙ ነገር ስለሚፈጠር ከዛ አይነት ክስተቶች አንዱ አድርጌ ነው ማያት እንጂ የጠለቀት ቤት አይሰማኝም። ሶ እኔ የአሜሪካ ፕሬዚደንት ቢመጣ የሰላም ቦርዱ ሊቀመንበር አይሆንም። ይህን መረዳት አለብን። አሜሪካ ቪቶ ፓወር የላትም። ቪቶ ፓወር ያላቸው ማን ናቸው? ትራምፕ፣ ዶናልድ ትራምፕ ናቸው። አሁን ከወረዱ በኋላ ጡረታ ሆነው ማለት ነው ኤክስ ፕሬዚደንት ሆነው ጎልፍ እየተጫወቱ የዓለም ውሳኔ ታመጣና እሳቸው ታቀርባል። እሳቸው ብዙ ትኩረት አይሰጡም ታውቃለህ። ያቸው ሊፈርሟት ይችላሉ ነው ነገረኝ ይላሉ። ምንድነው እስኪ ነገረኝ ይላሉ። ብዙ በድከማ ትነግራቸዋለህ በጆሮአቸው ሳምበዲ እየተጫወቱ ያችን ነገር እያደረጉ ያችን ነገር እያያዙ ሲል አይሆንም ካሉ አይሆንም። ያ ሁሉ የመኳንንት ስብስብ ያሉት እንትን ዋጋ የለውም። ድምፅን በድምፅ የመሻር መብት ያላቸው እሳቸው ነው። አንድ አትልም። ኦኬ ይሄ ነገር የተባበሩት መንግስታት ድርጅትን የሚተካ ነው አይደለም ከሆነ እኛም አባል የመሆን ግዴታ አለብን ነው መብት በእሳቸው መልካም ፍቃድ ላይ የተመሰረተ ነዋ። ኤግዛክትሊ አይደለ? ዶናልድ ትራምፕ ሊጋብዙ ይገባል። እስካሁን የጋብዟቸው ከዓለም ሀገራቱ 60 ብቻ ናቸው እና 30 አይሞሉም እሽታ ሰጥተው አሁን የተቀበሉ ማለት ነው። እንደገና ደግሞ $1 ቢሊዮን መስጠት አለብህ ቋሚ አባል ለመሆን ገብተዋል። የበፊቶቹ ቋሚ አባሎች የተባበሩት ምክር ቤት ቋሚ አባሎች በጦርነት ሊያገኙት ይሄንን ቻይና ጃፓንን ተፏቅታ ያገኘችው ራሽያ የዛን እኩይ ራስ ቅል በእጇ ይዛ እኮ ወጣች ከበርሊን ምሽጉ እና መጀመሪያ የአበባ ማስቀመጫ አድርጎት ነበረ ስታሊን። በኋላ አንሱና ወደዛ ጣልልኝ። የአሜሪካ ታውቃለህ እንደው ሽንፈር የደፈሰችው አቶሚክ ቦምብ ጥላ ነው። ፈረንሳይና እንግሊዝ እንደዛ ናቸው። አሁን ግን ያቺ ከተጨበጠች በኋላ ወደ ኋላ መመለስ የለም። ለአምስቱ ተትቷል፣ ቋሚ ናቸው እነሱ። አሁን ይሄ የመጣው ግን ዶናልድ ትራምፕ ያመጡት ግን
የቋሚ አባልነት መብት የምታገኘው ከፍለህ ነው። 1 ቢሊዮን በእርግጠኛነት ልነግር እችላለሁ። የተባበሩት መንግስታት ወደፊቱ የሰላም ቦርድ የተባበሩት መንግስታት ድርጅት የሰላም ቦርድ የሚባለው ቋሚ ይህን አሁን ቀደም የነገርኩን እነዚህ በጦርነት ያገኙ የሀያላኖችን ድምፅ በመያዝ አይ ቲንክ ቁልፍ ቦታ የምትይዘው የሰላጤው አካባቢ ነው። ለኳታር $1 ቢሊዮን ምንድን ነው? አውሮፕላኑ እንዳለ የሰጠቻለች እንዴ? ምንድን ነው $1 ቢሊዮን? ኦልሬዲ ሰጥታም ይሆናል። ገብቶሃል? አንደኛ ኦልሬዲ ሰጥታ ሊሆን ይችላል። ሁለተኛ ለሌሎች ለማለክ ፈልላችሁ ሊሆን ይችላል። ለእነ ማለክ ይችላል። የተባበሩት አረብ ኤሚሬት ዝም ብለህ ነዳጅ እየጠለቅኩ እግራቸው ስር እኮ ያስቀመጠ መካከለኛው ምስራቅ ሊሞላ ይችላል። ቤቱ ፓወርስ ታምራት ማስታወቂያ ለመሰለኝ አችን ማስታወቂያ እናርግና እንመለስበታለን። የዚህ ሰዓት የፕሮግራሙ አጋር ቡና ባንክ የባለ ራዕዮች ባንክ ነው። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ነው የምትገኙት። እስከ 8 ሰዓት ድረስ ቆይታ እናደርጋለን። የፕሬዚዳንት ዶናልድ ትራምፕ የሰላም ቦርድ በዋናነት ዓላማው የጋዛን ችግር ለመፍታት ይመስላል። ነገር ግን አሁን አንዳንድ እየወጡ ያሉ መረጃዎች ከጋዛም በላይ ዓላማ እንዳለው እንደውም አንዳንዶች የተባበሩት መንግስታት ድርጅትንም የሚተካ አድርገው ይወስዱታል። ግን በዚህ ሁሉ መሀል አንዳንዶች የእሳቸው አጋሮች እንኳን በዚህ በኔቶ አሊያንስ ያላቸው አንዳንድ አገሮች እነ እንግሊዝን እነ ጀርመን ሁሉ ጨምሮ ፈረንሳይን ጨምሮ ተቃውሞ እያሳዩ ነው ያሉት። ግን ዋነኛው ሀያል ተቀናቃኝ ፕሬዚደንት ፑቲን ግን በደስታ የተቀበሉት ከምን የመነጨ ነው የሚሆን? ዶናልድ ትራምፕ አንዱ የሚታሙበት ነገር በአጋጣሚ እነዚህን የአውሮፓ መሪዎች ይንቃሉ። አውሮፓን አሁን አውሮፓኖች የገጠማቸው ችግር ይሄ ነው። ድሮ መቼም የሰባቱ የበለጸጉ ሀገራት ሲባል ያው ታውቀዋለህ ከአሜሪካ ጋር እነ ማክሮን አሁን እነ ኬመር የጀርመኗስ ቻንስለር እሷ በነበረችበት ጊዜ ለየት ይላል። ስትሮንግ ውመን እንትና ሜርኬል ለሜርኬል ስስ ልብ ነው ያለኝ። ሜርኬል ትዝ አይልም እነዚህ ሶሪያኖች ላይ ደርሶ የነበረውን ነገር በሯን የከፈተች ሰው ናት እና በአጠቃላይ በስልጣን ላይ ቆየችበት ጊዜ ሁሉ ጀርመንን ራሱ አውሮፓን ቀጥ አድርጋ የያዘች ሴት ነበረች። አሁን እንኳ ችግር አለ እና እነዚህን በጣም ነው የሚንቁት። ማነው ዶናልድ ትራምፕ አሜሪካ ከኔቶ ውስጥ ብትወጣ ማናቸው እኛ ሰውዬ አንድ ቀን አያሳድሯችሁም ማለበሩ የሆነ የምናውቀው ታሪክ ልክ እንደሱ ሁሉ ራሽያና ቻይና 0% ነው ለእናንተ። አንድ ክብር የለ፣ አንድ ፍራቻ የላችሁም እናንተ። ጠራርገው ሲያበቁ እንትን ውስጥ ነው አትላንቲክ ውስጥ ነው የሚከቷቸው አሜሪካ ባትኖር ኔቶ እና በጣም ነው ዝቅ ቢያደርጓቸው።
እና እሳቸው የሚያከብሩት የሚባለው ቭላዲሚር ፑቲንን ፕሬዚደንት ሺን ያከብራሉ። አንደኛ አይደፈሩም። ጥያቄ ሲጠየቁ ራሱ ክቡርነቶ እየተባለ ነው የሚጠየቁት። አይደለም ሲጠየቁ አላየው ዝም ብሎ ሊሆን አይችልም። አፍን ጠብቅ እንጂ ተደርጎ ነው እና ተረግርጎ ብለህ ነው። መልስ ሲሰጡ ደግሞ ሃይላይቱ ሲወጣ ነው የሚሆነው በዛን ጊዜ እንጂ ከዛ አለፍ ወርደ ወይም ክብረ ነክ ተብሎ የሚታሰብ ነገር ጠይቀ ከሆነ የህይወቴ መጨረሻ ጥያቄ ነው። ስለዚህ ዶናልድ ትራምፕ አንዱ የቸገራቸው ነገር አንድ ቦታ ላይ እኔ እኮ ፕሬዚደንት ነኝ አክብሪኝ እስከ ማለት ደርሰዋል። ይሄ የአሜሪካ የፕሬዚደንት ነው እንዲህ አይነት ነገር የሰማሁት ከሳቸው ነው። ኖርማሊ አይባልም እንደዚህ አሜሪካ በእውነት ነው የምነግርህ። እኔ ለዚህ ነው እንደሳቸውን እንደ እንትን ያልፋሉ ብዬ ስለማስብ ነው። ዝም ብለህ ትችላለህ አይደለም ደመናው እስኪያልፍ ድረስ ጎንበስ ብለህ በሚለው ነው እንጂ እሳቸው በሆነ የሚፈልጉት ኤግዛክትሊ እንትን ባላቸው መንገድ ነው። ኤኒዌይስ በዚህ የሰላም ቦርድ አባልነት ጥያቄያቸው ውስጥ ግብዣ ከላኩት አንዱ ለፕሬዚደንት ቭላዲሚር ፑቲን እና ቭላዲሚር ፑቲን እያጠናሁት ነው አሉ። ትንሽ ሁሌ ያጠናሉ እሳቸው ወዲያ አይመልሱ ካሉ በኋላ 1 ቢሊዮኗንም በከፍል ነው የምመርጠው አሉ። እቺ የምትከፈለዋል እሷን ለመክፈል በጣም ፍላጎት አለኝ። እዛ እናንተ ጋር እቺ ከጦርነቱ ጋር በተያያዘ የያዛችኋት ብር አለች። የያዛችኋት ብር እሷን አውራት እኮ ልትመጣ ነው። ቀሪውን ልቀቁት፣ አንዷን ግን እዛ አስገባዛቱ። ይሄ ትልቅ ስትራቴጂ ነው ብለዋል። እውነቱን ለመናገር አውሮፓውያኖች ዶናልድ ትራምፕ ለመልቀቅ ምንም አይ ቲንክ ጥሩ እየሄዱ ነው። አሁን በነገራችን ላይ አንዲት ነጥብ እንድትያዘቻቸው ሌላ ጊዜ እናወራዋለን። አይዶን ነው። ስለዚህ ቭላዲሚር ፑቲን ይህም ብለዋል። እንደውም ቀንሱት፣ ቀጥታ ቀንሱት ብቻ አርጎና ብሩ የኔ ነው ያው ቀንሱትና የራሽያ ነው ሌላውን ላኩ ብለዋል። የሚያሳዝን እና ብዙ ሀገሮች እኮ እየተጋበዙ ቢሆንም አንጀት የሚበላው እዚህ አፍሪካ አካባቢ ችግር አለ። አንድ ጥቁር ሰው አልጋበዙም። እስቲ እንደው የእናንተን አስተያየት እንደ ራሳቸውም አልጠሩም፣ ግብዣ አልጠሩም። ይኸውልህ አባል ለመሆን አትችልም። 1 ቢሊዮን ዶላር አለኝ ብለህ አረ ከፍላለሁ ብለህ ብትል ተጋብዛለሁ ነው ጥያቄው። መጋበዝ አለብህ፣ በሳቸው ትጋበዛለህ። እና ዶናልድ ትራምፕ አእምሮ ውስጥ ልትመጣ መቻል አለብህ። እና አንዱ እኮ የዚህ የግብዣው ሜዳ እኮ ዳቮስ ነበረ እንደተረዳሩ ያሳወቁበት ቦታ። አዎ እዛ ዳቮስ አካባቢ ወዲያ ወዲህ ከነበሩ ሰዎች አንዳንዶቹ ከሳቸው ጋር ሲጨባበጡ አይተናል። ተጨባበጡ በተባለበት ማግስት የሰላም ቦርዱ አባል መሆናቸውን ተበሰረ። እንደውም አሁን አፍሪካ አጠቃላይ በድህነትና ከፍተኛ በዕዳ ጫና ውስጥ እንዳለች እናውቃለን። እና እርስ በርስ እሱ በየትኛው ጊዜ አግኝተን የሰላም ቦርድ አባል እንሆናለን? እርስ በርስ ቡጢ ስንሰራዘራዝ የምንለው ግን እዚህ ስለዚህ የኛ ግጭት አይመለከታቸውም ማለት ነው። አያውቁንም። እንግዲህ ይሄን መቃወም እኮ የማይቻለው አሁን ቀደም ሲል ካነሳነው ጋር ተያይዞ ይሄ የሰላም ቦርድ የተቋቋመው የጋዛን ችግር ሊፈታ ቢመስልም ትንሽ ጊዜ ቢሰጣቸው እኮ ዶናልድ ትራምፕ የአፍሪካንም ችግር ሊፈቱ ይችላሉ በነካጃቸው። የአፍሪካን ችግር ለመፍታት የሚፈልጉ ቢሆን ኖሮማ እንደ እንደው አማካሪ የሚባል አለ መቼም። ኧረ ጌታዬ ነገር እንደው 60 ውስጥ አንድ እኮ ጥቁር የለም ዝም ብሎ ለእንትን እንኳ ለድምቀቱ የደቡብ አፍሪካውን አጋብዛቸው። ምክንያቱም ኢኮኖሚው ነጭ ነው እዛ መደቡ ነጭ ነው። አሁንም በዛ ነው ሄዱት መደቡ ነው። ግን አሁን እዛም ፕሬዚደንት ብታደርግ ለጥቁርም እንትን ሰጡ ስለሚባል እሳቸው እንኳ ይግቡ። ደግሞ ከሰውዬው ጋር ጠብ ላይ ናቸው፣ ትልቅ ጠብ ላይ ናቸው። ናይጄሪያውንስ እንደው ቲምቡኩ ነው ማለት ነው። የናይጄሪያው ፕሬዚዳንት ግን አንዷን ይችላሉ አንዷን ይችላሉ ወይ? ከዚህ ከሙስናው የተረፈ ኢኮኖሚ 1 ቢሊዮን መክፈል ይችላሉ ወይ? እሷም ባይችሉም ለ3 ዓመት ያገለግላሉ። የተጋበዙት ውስጥ ካልቻልክ 1 ቢሊዮን ዶላር ከከፈል ቋሚ አባልና አልኩህ እኮ። እነዛ በጦርነት ያገኙትን አንተ በመክፈል ታገኘዋለህ። አንዷን ማትከፍል ከሆነ 3 ዓመት ታገለግላለህ ማለት ነው።
ስለዚህ አሁን ቲኒቡን ቢመርጧቸው አትሊስት የጥቁር ዓለም ተወካይ ነው ትላለና እንግዲህ ዶናልድ ትራምፕ መቼም ይህ ያልመጣላቸው የሚገርማል 60 ግብዣ ሲያደርጉ አፍሪካን እንዳያጉር ይሄ በሰብሳራን የምትለው አፍሪካን እንዳንል አሁን ምን አይነት ጨዋታ አላቸው? ግብፅ አለች። አዎ ግብፅ አለች። በዚህ እኮ ነው የሚጫወቱብን። ታዲያስ ግብፅ ማለት ሰውየውም እዛ ነበር፣ ዳቦስ አልነበር? 1 ቢሊዮን ሁሉ ከፍላለሁ ብለዋል። አልሲሲ ይዛ አይደል ይሄን ነገር አሬዳኙን ባኮት ያለው እንደዛ እኮ ነው ያለው። እና ደግሞ እሱም የከፍለው የለውም ማን ነው በዳንትን ያለ ነው አሉለት እንደዚህ ስላጡ ሀገሮች ይከፍሉለታል። እዛ ውስጥ መቅረት የለባቸውም። አካውንት እንትን ላክልኝ ነው አሁን የሚባለው ደውለው አልሲሲ ላክልኝ አካውንት። አይ በየዓመቱ ውስጥ አሜሪካ ራሷ የምትሰጠው ብር አለ አይደለም ወይ? 1.3 ቢሊዮን አለ አይደለም ወይ? ወይም ከሱ ላይ 3ቱን ብቻ ላኪው ለዚህ ዓመት ይላሉ። እና ግብፅ እኔ በእውነት ነው የምነግርህ እኔ መቼም እስከ ሞት የመጨረሻ ቃሌ ነው የአፍሪካ ህብረትን እኔ እንደ አፍሪካ ህብረት ልቆጥረው የምችለው እኔ ኦኬ ሌሎች ሀገሮች በትናቸው ግብፅ ግን በጠላትነት አለ። ግብፅ ወደዛ ወደ አረቡ ዓለም እንትና ማን ነው ሃቬር ፔሬዝ ዴኩሊያር ነበሩ የተባበሩት መንግስታት ድርጅት ዋና ጸሐፊ በጣም መዘነኛ። ከሳቸው በኋላ ማን የሆነው? ቡትሮስ ጋሊ ነው። አየህ ቡትሮስ ጋሊ የተመረጠ ጊዜ አሜሪካ ምናምን ያሉትን አድርጋ ለአፍሪካ እድል ተሰጣሉ እኮ እንደሱ አሉ። በኋላ መቼም ይሰማም አይሰማም በያለችን ሚዲያ እኔ ቡትሮስ ጋሊ እኔን አይመስሉም የጥቁር ዓለም ሰው አዎ አፍሪካ ነን እኛ። ስለዚህ በዚህ ብዙ ከሳቸው በኋላ እኮ እንትን የተመረጡ በዚህ ምክንያት እኮ ነው። ማናቸው ድምፀ ለወሳሱ ኮፊ አናን እንጂ እኮ ተገደው እኮ ነው በጩኸት በርክቶ እንትን ይላል። ይሄ የሚያሳየው በጠላት የተነሳ ሳይሆን ግብፅ እዛ ለመናቸውንም ችግራጅ እዛ ውስጥ ነው መሆን ያለባትና ግብፅ አፍሪካ ውስጥ መሆን በፍጹም ለአፍሪካ ጠቃሚ አይደለም። ሰብሳሃራ አፍሪካ የምንባለው እኮ እኛ ነን አይደል? ቤዚካሊ ሰብሳሃራ አፍሪካን በጣቷ እንዲህ የምታሽከረክር ሀገር ነች ግብፅ ማለት ይችላል። ስለዚህም በእውነት ነው የምነግርህ ያ ሁሉ ታሪካችን ተደምሮ እኛን ቢሆን አላስጠራም። አሁን እኮ ሰሞኑን ፕሬዚደንት ትራምፕ ከዚህ ከህዳሴ ግድብ ጋር ተያይዞ የተናገሩት ነገር አለ አይደል? በግብፅና በኢትዮጵያ ጉዳይ። ስለዚህ አሁን ባላንስ መደረግ አለበት። ግብፅን ሲጋብዙ ኢትዮጵያን የሚዘሉበት ምክንያት ግልጽ አይደለም። አንደኛ ቅድም ባነሳነው ነው እኔ ብላክ ብላይንድ ናቸው ብዬ ነው የማስበው። ጥቁር አያዩም እሳቸው። ጥቁር አያዩም እንዳትል ደግሞ እኮ አሁን እዛ አሜሪካ ላይ እኮ እያሳፈሱ እየላኩ ያሉት እኮ ጥቁሩን ነው። ጥቁሩን በጣም ይመለከታሉ ሀገራቸው ውስጥ ለማስወጣት ነው መንጠርልኝ እሱ ይሄ ቡኒ የምትለው ነገር ጥቁር የምትለው በአጠቃላይ ለእሳቸው ጥቁር ነገር ማለት የብዙ መጥፎ ነገር ምሳሌ ነው። እና በታሪካቸው ውስጥ የቀረቡ አንዳንድ ፋይሎች ወጥተው ሲታዩ ማት ነገሮች የሚቀርቡባቸው ይሄንን ነው። ይሄ እኮ ምንም የሚያስዋሽ ነገር አለም። የምንትሴ መቀመጫ የሀገሩንም ምንድን ነው ያሉት የመጸዳጃ ቤት መቀመጫ ብለው ነው ያሉት። ያውም መቀመጫ ሲሉ በሳቸው አሰይሳቸው ወርቅ የተለበጠ ነው ታውቃለህ። ያለ ወርቅ ሳህን አይበሉም እኮ በስክሪፕቷቸው ወርቅ ነው የሚፈርሙበት ሁሉ እንዲህ አይነት ሰው ናቸው። እና አሁን እኚህ ሰው ኮምፕሊትሊ ባያዝድ ናቸው። በሲሪየስ ቶን ባያዝድ ናቸው። እና አሁን እሳቸው የዚህ ጉዳይ አሸማጋይ እኔ ሆኜ ልምጣ ሲሉ እኔ እንደ ወዲያ ይመጣልኝ ሰለሞን ከሰማይ ወረደ ነው ያልኩት። ፍትህ ልበይም አለ መቼም ጠቢቡ ሰለሞን ኦኬ አይደለም ፍትህ በመስጠት አሁን አሁን የዶናልድ ትራምፕ ፍርድ እንደው አንተ እዛ ጋር ቢቀርብ ምን ሊሆን ይችላል ካልካ ያ ብዙ ጊዜ የምናወራው አንበሳ ነው። ትዝ ያለኝ አንበሳው አብረው ከጅብ ጋር ከነጅብ ጋር ለማደን አደን ወጡ። 9 ጅቦች ናቸው። አንድ ላይ 10 ጎሽ አደኑ። ከዛ በኋላ መቼም ትሁት ነው፣ ለፍትህ ቀናይ ነው አንበሳው። እናንተ አካፍሉ አላቸው ጅቦቹ። 9 ጅብ በዚህ አለ ሲሉ እኛ ጅብ ለዚህኛው እኔ በበኩል አላካፍል ሲባባል ሁሉ መጨረሻ ላይ እርሶ ያካፍሉ እኛ ኖ አድርጎት ሲል ኖ ፍትህ እርሶ እጅ ላይ ናት
እና እርሶ ያካፍሉን አሉ ሲል እሺ እንግዲህ አቤት ካላችሁ ስራ በዛችሁብኝ አለና እኔ እስካሁን ይህንን የነገረኝ እኮ ምንድነው ወዲያዎቻለሁ እቺ ምንድነው ጅንካ ያለው የአራዊት ምንድነው ፓርክ አለ ማጎ ፓርክ ዝሆን አለ ኢትዮጵያ ውስጥ ብቸኛ ዝሆን ያለበት ቦታ የሚባል ነው። 3 ምሽት አድሬያለሁ። ማታ በኩለ ሌሊት እየወጣን ውሃ የሚጠጡበት የተባለ ቦታ ይሄ እጅ አይቻለሁ። ዝሆን ፍለጋ ማለት ነው። ከዛ ቀን ላይ የዝሆንበት ተገኘ እንጂ ዝሆኑ የለም። እሱን ትኩስ አይደለም ከድሬ መጀመር በፊት ይጣለው የሆነ ነው። ገብተህ የቱሪስቶችን አስተያየት ስታነብ ባለፉት 30 ዓመት አታለላችሁን የሚል አንድ ሰው ዝሆን ያየል ያን ትራጀዲ ሰርቻለሁ። ዛሬ ግን ሁሌ ለመሄድ የማስበው ቦታ ነው። እንደው ወንዴው ካለህ እንደው ፋሚሊ ዘንብ እንደ ደስ የሚል ቦታ ነው። ምንድነው ጨበራ ጩርጩራ ላይ ባቤሌም አለ ጅጅጋ ሀረር መስመር ላይ ዝሆን አለ እዛ። ኦኬ የትኛው ይቀርባል? ጨበራ ጩርጩራ መሰለኝ ይሄኛል የሚቀርበው። ጋራንት ሄደህ 2-3 ቀን በማደር ታየዋለህ ወይ? ያንን መንጋ ነው። አዎ ታየዋለህ። ትልቅ ነገር ነው። ብቻ ገንዘብን ይጭነቀው እንጂ ስፖንሰር አይጠፋም። እና የሚገርም ነው። ነጥቤን ረስቼ ሊሆን አንበሳው አደከማችሁኝ አሉ። ተነሱና ደግሞ አልተነሳም አንበሳው እዛ ሆኖ ማሞ አለና ከጅቦቹ አንዱን ማሞና አለ ይሄንን አንሳና እዛ ጋር አድርገው እዚህ እናንተ ያለች ከአንተ ቀጥሎ ጎሽ ያንን አንሳና እዚህ ጋር ነው አንዷን ጎሽ ይሄን አምጣ እዚህ ጋር አድርገው አሉ። ጎላ ያለውን አምጣው እሱን እዚህ ጋር እኮ አምጣ 9 ግን እዚህ ጋር ካመጡ በኋላ ላበላቡ ነው አሉ። እዚህ ጋር ካመጡ በኋላ አንድ ጥጃ አለች የተገደለች እሷን እዛ ጋር ራስ በራሷ ጊዜ በድንጋጤ ሞተች ወይም ያደኑ አካል ወይም የእናቷ ሞት አይታ እኔስ ምን መኖር ያስፈልገኛል እሷን እነሱ ጋር አረጉና አሁን መቁጠር ጀመሩ ማለት ነው። አይ አንበሳ ሲያካፍሉ አይ ሰለሞን አይ ጥበብ ምን አሉ ከራሳቸው ጀመሩ። እሺ በሳቸው ተርታ 9 ጎሾች አሉ። እሺ 1 2 3 4 5 6 7 10 አሉ። ልክ በዚህ ፍትሐዊ ጣታቸው ወደዛ አደረጉና ደግሞ ወደ ጅቦቹ አደረጉና 9 ጅቦች 9 ጅቦች መቁጠር ጀመሩ። 9 አሉና ጥጃዋ 10 አሉ። እና ጅቦቹ አፍጥማ እናንተም 10 እኛም 10 እንደዚህ ተበየነ ነው የሚባለው ታሪኩ። እዛ የፓርኩ ባዮሎጂስት የነገረኝ ነው። በነገራችን ላይ ፍትሐዊ የሆነ ዳኝነት 3 ሌሊት ነው የሳኩት። በቃ 3 ሌሊት ነው። ምክንያቱም የማዘናጋትን ባህሪ ያለው 10 ለ10 እሳቸውም 10 አሁን በእሱን ጨዋታ የተለየ ቢያደርገው ምንድን ነው በኋላ ላይ ጅቦቹ 3 ቀን የፈጃ ደን ነው ያችን ጥጃ እንጠጥለው እነሱም አለቃ አላቸው ወደ ንጉሳቸው ይሄዳሉ ማለት ነው። እና ንጉሳቸው እንግዲህ ሰፈሩ ልዛ የጅብ ንጉስ ሊጠበስና ሊበላ ምናምን ሽንኩርት ይከተፋል ይደረጋል እዛ ይደረጋል ያቺን ለመብላት ሙዚቃም ነበር ዲጄዎችም ነበሩ። ከዛ በኋላ ያ ሁሉ ሲጠበቅ የሚታየው እንትኖቹ የተረጎደ ጉንጭና እንትን ያለ ነው። አንዴ ጥጃ በመሀል እንዲህ ቢልብል እያደረጉ ሲመጡ አልቻሉም። እንትኑ ንጉሱ አልቻሉም ነው ባዮሎጂ የጅቦቹ ንጉስ አልቻሉም፣ አልገባቸውም። ምንድን ነው አሉ ሲሉ በቃ ከሆኑ እኮ ችግር ተፈታ። ከዚህ በኋላ በእኛና በአንበሳ መካከል እንትን አቆመ በጋራ አሁን አብረው ሰርቶ እኩል መካከል ተጀምሯል አሉ። ገብቷል። የሆነውን ብቻ አስረዱኝ አሉ። ቅድም ያለውን ደገሙላቸው። አልቻለም። ሰውነታቸው ነደደ፣ ተናደዱ። ተሸከም አንተ አልበቷ ፊት ያለው ያ ቅድም አከፋፈል ብሎት የነበረው ማለት ነው። ያልታደለ ማሙን ተሸከም አንተ አሉ። ያ ተሸከማ ሂድ ምራ
ሶስት ሌሊት ሙሉ ስታለም ንትያያለን አሉ። ቦዲጋርዶች አስከትለው መሄድ ተጀመረ። ጉዞ ወደ አንበሳ ጋር ትንሽ እንደሄዱ ንጉሥየው እንትን ያዩ መሰላቸው። አንተ ምንድን ይህ ተራራ ምንድን ነው? ወርቃማ ተራራ። ከዛማ ዝም እስካሁን ምንም ያልተናገራለ ሂደቱን ያየ ጆሯቸው ጋር ጠጋ ብለው አንበሳው ጋማ ነው አላቸው። ተራራ አሉና ነቁ ምን አፈዘኛሉና አሁን ትንሽ እንደሄዱ ቆሙ። እናንተ አሉ ናስቲ አሉት። ምንድን የሚታኝ እሳት ሸለቆ ሲሉ ያኛው ያልኩ አብረው መጥቶ እንዳየን የአንበሳው አይን ነው አላቸው። እንደማይደርስ የለም ደረሱ። ያቺን ጥጃ ይዞ ሲደርሱ እሱ አንዱን ጨርሷል። ከዘጠኙ 8 ይቀረዋል። ሁለተኛውን ለመጀመር ቆዳውን እንትን ብሎት በምላሱ እያጣጣመ ነው ያለው። ሰው ትንሽ ደንገጥ አይልም? እንደዚህ አይነት ጊዜ ተሰባስቦ ከስር በቃ ሁሉም እሱ ላይ ያዩታል። ማለት ትንሽ አደረገና ምንድነው አለ። ቀና አለ። ምንድነው የምናመጣችሁ አላቸው። ሲላቸው አይ አሉና ለጅቦቹ ወደፊት ገፋ አረጓቸው። መድረኩን እዚህ ላይ ልጄ ማንጆሎላ ሲባል ምን ሰተኛል ከአንድ ጆሮ ሌላ። አሁን እሳቸው ጠጋሉ። ምንድን ነው አይ መታው ሲነግሩን ከአንበሶ ጋር እንትን መስርተን ለጋራ 10 ጎሽ ጣልንና ከዛ በኋላ እሳቸው በፍትህ እጃቸው አካፍለውን እሳቸው 9ኙን ከእሳቸው ጋር 10 እኛ ደግሞ ከዚች ትጃ እናቷ ሙት አባት ትጃ ጋር ገደል ይገባል 10 አድርገው አካፍለውን ነው ብለው አሉኝ ሲል አንበሳው ብድግ አለ። አንተ ምንድን ነው የምትለው ታዲያ አላቸው። ትንሽ ጠጋ ብሎ ማለት ነው። እና ይሄ ኩር የሚለው ነገር ጆሯቸው ላይ እንደ ታምቦር ነው የተሰማቸው። ሲላቸው እኔማ እንዴት እንዲህ ሊሆን ይችላል ብዬ ነው የመጣሁት። እንዴት እንዲህ ይደረጋል ብዬ ምን እንዲሆን ነው የፈለከው ብሎት በጣም ከሳቸው አፍ ነው ነጥቃችሁ የምታመጡት አንዷን። አዎ አታ አሉ ፈረድ ማሙ አምጣ እሷን አምጣ ብርጋጋ ጌታ ይግርፍ ቁጣ እና እሱን ሰተው በሰላም ተመልሶ ወደ ካምፓቸው ፍትሃዊ የሆነ እንግዲህ የሰላም ቦርድ በአጠቃላይ እንዲህ ሊገለጽ ይችላል። የህዳሴ ግድቡን በዚህ በሰላም ቦርድ አይን የሚታይ ከሆነ የመጨረሻው ፍትሃዊ ውሳኔ ምን ሊሆን እንደሚችል አይ ትገል ነው። በነገራችን ላይ ጥሩ ነገር ተጀምሯል። በጣም ጥሩ ነገር ያየሁት የደቡብ አፍሪካው ልጅ የለም ይሄ ምንድን ነው ኮሜዲያን አንተ ስሙን ታውቀዋለህ? ደቡብ አፍሪካዊ የታወቀ ልጅ ነው። እንትን ይሄ ምንድን ነው የአሜሪካኖች የኮሜዲ ሴንትራል ነው። እዛ ውስጥ ሲሰራ ነበር። ሴኔን ላይ ይሰራ ነበረ። ኦኬ ያ ታውቀዋለህ? ኖህ ሳምቲንግ የደቡብ አፍሪካው ጥቁሩ አባቱ ጀርመን ምናምን ነገር ነው። የሚገርም እሱ ልጅ ኢንተርቪው ያደርጋል። የሆኑ አገር የደሴት አገር የትሪናዳድ ናት ወይ ሳምቲንግ ሲያደርግ የሚያወሩት ስለ ህዳሴ ግድብ ነው። እና እንዴት ኢትዮጵያ ህዳሴ ግድብ ማለት እንደሆነ ይህንን እንዴት ኢትዮጵያኖች ሊከፍሉ እንደቻሉ በጣም ያን ኢንተርቪው ሳይ በእውነት ነው የምነግርህ እኔ ደጋግሜ የማምንበት ነበር። በአሁኑ ሰዓት ከፍተኛ ተደማጭነት ያላቸው እነዚህ ሜንስትሪም ከምንላቸው ከነ ቢቢሲ ከነ ሲኤንኤን ከመሳሰሉት ይልቅ ብቻቸውን በሚሊዮን የሚቆጠር ተከታዮች ያላቸው ኢቭን ፖሊሲ ሜከርስ የሚያዳምጧቸው ናቸው። አሁን እነ ታከር ካርልሰን አሁን ባላቸው አቋም በጣም ነው ማወግዛቸው። ግን በተለየ ሁኔታ በራሳችን ጉዳይ ላይ ግን ብንጠቀምባቸው እንደች ደግሞ ካንዳስ አንደኛ ብሏታል። ራሱ ምንድነው ፌስቡክ ራሱ ፌስቡክ ነው ማነው ዩቲዩብ ብሏታል።
አሁን እሱ ላይ ኖ ላይ ስንሰማው ነው የምነግርህ። በጣም ብዙ ሰዎች እየሰሙ ነው። የኢትዮጵያ እውነት ነው የምነግርህ። ማነች ግብፅ እዛ ጋር ተቀምጣ የራሷ ያልሆነ ነገር የራሷ ለማድረግ የምታደርገውን የኢትዮጵያን እውነት መናገር አለብን። ተጽዕኖ ያደርሳሉ እነዚህ ሰዎች እና እኔ ትልቅ ጅምር ነው ብዬ ነው የማስበው። ሀዊት እንዴት እንደተደረገ አላውቅም። ኖህ ከኛ የበለጠ ሌሎች ቢናገሩ ስለ ህዳሴ ግድብ ይሄ ከኛ የበለጠ ብቻ ሳይሆን የመደመጥ ፖሊሲ ሜከርስ ጭምር ያዳምጧቸዋል። በጣም ጃያንት የሆኑ የማህበራዊ ሚዲያ ምንድን ነው የምትሉት ፖድካስት ነው እነሱ አሉ። በጣም ተጽዕኖ ያላቸው በጣም አሁን ታከርካር ልሰርን አገኘ ማለት ምን ማለት ነው? ይሄ ማዳም የሚሉት ውስጥ ሁሉ መክተት ትችላለህ። እንደው ገንዘብ ትወጣ አይቀር እዛ ነው የምታወጣው። ፋይት ማድረግ አለ። እኛ እውነታችንና የእኛ ጽናት ነው የሚያድናል እንጂ እንዲህ አይነትን ፍርድ አንቀበልም። በመጀመሪያ ደረጃ የዓለም ቦርድ ሰላም አቋቋም እኮ ያሉ ሰው በነገራችን ላይ ተተኪው ሊመርጡ እሳቸው ናቸው። ታላቅ ቅናሽ በፕላቲኒየም ፕሮፐርቲ አድቫይዘርስ በተመረጡ ሎኬሽኖች ሳር ቤት አፍሪካ ህብረትና ቡልጋሪያ ላይ ከ70 እስከ 95% የተጠናቀቁ አፓርትመንቶችን የባንክ ብድር አመሻሽተን እነሆ እናንተን የቤት ባለቤት ልናደርጋችሁ ነው። የተናጥል ካርታ የተዘጋጀለት በካሬ በ90 ሺህ ብር ብቻ በቡልጋሪያ አይሲኤል ጀርባ። በተጨማሪም ቡልጋሪያ መብራት ጋር 90% የተጠናቀቀ ባለ 2 እና ባለ 3 መኝታ ሙሉ ለሙሉ ፊኒሺንግን ጨርሰን የምናስረክባችሁ ሲሆን በካሬ በ115 ሺህ ብር ብቻ የምንሸጠው አፓርትመንት ይሆናል። በዲፕሎማቶች መንደር ሳር ቤት አፍሪካ ህብረት ፊት ለፊት እጅግ ቅንጡ አፓርትመንትም በግንባታ ላይ ነው። ለጥቂት ቀናት በሚቆየው ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0940 14 43 43 እንዲሁም በ0909 50 0050 ይደውሉ። ፕላቲኒየም ፕሮፐርቲ አድቫይዘርስ። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሽጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ